በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል በተሰቀለ ጊዜ ከጎኑ የፈሰሰውን መለኮታዊ ደም በብርሃን ጽዋ ተቀብለ ምድር ትባረክ ዘንድ በብርሃን መነሳንስ በዓለም ሁሉ የረጨህ ታላቅ ባለ ግርማ ብርሃናዊ መልአክ ነህና እኔ ደካማ አገልጋይክን እንዲሁም ይህንን ጸሎት የሚከታተሉትን የምድር ወተቷን የሰማይ ገነቷን አታሳጣን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ የስምህ ትርጓሜ የአምላክ ብርሃን ማለት ነውና በበደል የጨለመ ሕይወታችንን በብርሃን አብራልን። ረዳዬ ቅዱሳን ቅዱስ ዑራኤል ሆይ በእመቤታችን በቅድስት ድንግል ማርያምና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመነ ስደት አብረክ የነበርክ ታላቅ መልአክ ነህና ስርየተ ኃጢአት እናገኝ ዘንድ ወደ ጌታ ለምንልን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ በስደቱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእናቱ ቅድስተ ቅዱሳን ንጽሕተ ንጹሐን ለቅድስት ድንግል ማርያም አገራችን ኢትዮጵያን አስራት አድርጎ ሲሰጣት አብረ የነበርክ ቅዱስ መልአክ ነህና በስደት ያሉትን ወገኖቻችንን በመከራ የሚጨነቁትንም ሁሉ ችላ አትበለን ለዘላለሙ አሜን። ሊቀ መላእክት ቅዱስ ዑራኤል ሆይ አምላክክ ልዑል እግዚአብሔር ሀገራችን ኢትዮጵያንና ሕዝቦቿን በአንድነት ይጠብቅልንና ይባርክልን ዘንድ አንተ አሳስብልን። እኔ ወዳጅህንም እንደዚሁም ይህን ጸሎት የሚከታተሉትን ከአልጋ ቁራኛ ከደዌ ዳኛ አድነን። ሊቀ መላእክት ቅዱስ ዑራኤል ሆይ እድል ፈንታችንን ፈጣሪያቸውን ከሚያከብሩና ለፈጣሪያቸው ከሚታዘዙ ደጋግ ፍጥረታት ጋር አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከተንኮለኛ ከምቀኛ ከሐሜተኛና ከውሸተኛ ክፉ ሐሳብ አንተ ጠብቀን። ሊቀ መላእክት ቅዱስ ዑራኤል ሆይ ስንወጣ ስንገባ አንተ ተከተለን። የአንደበታችንን ቃል የልባችንን ሐሳብ በሰው ሁሉ ዘንድ የሰመረ የከበረ አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ በተሰማራንበት ተሰማርተህ በዋልንበት ውለህ ጋሻ ከለላ ትሆነን ዘንድ እንማጸንሃለን። ሊቀ መላእክት ቅዱስ ዑራኤል ሆይ በክፋትና በምቀኝነት በተነሳሱብን ጠላቶቻችን ላይ የማሸነፍ ኃይለ መንፈስን ስጠን። ፈርተው እንዲርቁ አይተው እንዲሳቀቁም አድርግልን። ሊቀ መላእክት ቅዱስ ዑራኤል ሆይ ከልብ ትካዜ ከመሪር ሐዘን ሰውረን። ሊቀ መላእክት ቅዱስ ዑራኤል ሆይ ምድራዊ ሕይወታችንን ባርከህ ካገኟት ማጣት ከገቡባት መውጣት የሌለባት ሰማያዊት ኢየሩሳሌምን እንወርስ ዘንድ መልአካዊ ጥበቃክና የቃል ኪዳንክ ረድኤት ዘወትር አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ዑራኤል ዘወርኃ መስከረም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ጸሎቱ በረከቱ ለዘላለሙ ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁንና በመስከረም 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ምዕራፍ 1 ቅድመ ዓለም የነበረ ለዘላለምም ሕያው ሆኖ በሚኖር በእግዚአብሔር ስም እንናገራለን። ዳግመኛም ይህ ቅዱስ ዑራኤል ለአንጎት ሀገር ምዕራቧ የምትሆን ወደ ላስታ ምድር ሄደ። ይህችውም እንደ ንጉሡ ቴዎዶሲዮስ ልጅ እንደ ገብረ ክርስቶስ የዚህን ዓለም መንግሥት የናቀ የንጉሡ የላሊበላ የመንግሥቱ መናገሻ ከተማ ወይንም መዲና ነች። ዙሪያዋንና ዳርቻዋን ሁሉ በክንፉ እየዞረ ከሰሜን ወንዝ እስከ ተከዜ ከለምለሙ ቦታ ድረስ በመስቀል አምሳል ባርኮ በጌታችን በኢየሱስ ክርስቶስ ደም ረጫት። ከብዙ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ለቅዱስ ላሊበላ ተገለጸለትና ወዳጄ ላሊበላ ሰላም ላንተ ይሁን፣ ይህን ምድር ለአንተ አስራት ይሆንክ ዘንድ ሰጥቼሃለሁና ተቀበል አለው። ክፉም ድሃም ምስኪንም ባለጸጋም ቢሆን ተነሳሂ ጻድቅም ኃጥእም ቢሆን በእኔና በአንተ ስም አምኖ የሞተና በውስጧም የተቀበረ እስከ 7 ትውልድ ልምርልህ ስነግርህ በተጨማሪም ትእዛዜን ተላልፈው ከነበሩ 200 ነፍሳት ጋር 88,000 ነፍሳትን እምርልሃለሁ።
ተዝካርህን ወይንም መታሰቢያክን ያደረገና ስምክን የጠራ እግርክ የረገጠውን መሬት የቀመሰ ለጸሎትን ከቆምክበት ቦታ የመነጨውን ውሃ የጠጣ ምርልሃለሁ፣ የለመንከኝን ሁሉ ሰጠሃለሁ። ላሊበላም አቤቱ ጌታዬ ይህን ያህል የምህረት ቃል ኪዳን ለማን ሰጠህ? ይቅርታና ምህረት ልማድክ ስለሆነ ይህንን ሁሉ ሰጠኸኝ እንጂ። ነገር ግን ጌታ ሆይ ፈቃድክ ይሁንልኝ። እንግዲያስ ጌታዬ ሆይ የነገርከኝን ሁሉ እንድትፈጽምልኝ ቃል ኪዳን ግባልኝ አለ። ጌታም በአባቴ ስምና በደቀ መዛሙርቴ ላይ በወረደው በባህሪ ሕይወቴ በሚሆን በቅዱስ መንፈስ በራቅሊጦስ ስም በእናቴም ስም ቃል ኪዳን እገባልሃለሁ አለው። ላሊበላም እንዲህ አለው፣ አቤቱ ጌታዬ ሆይ ቸርነትክ እንደ ሰማይ ኮከብ እንደ ባህር አሸዋ እንዴት የበዛ ነው! ይህን ሁሉ ቃል ኪዳንስ የሰጠኸኝ በማንኛው ሥራዬ ነው? አንተ ቸር ሰው ወዳጅ በመሆንክ እንዲሁም ወሰን ድንበር የሌለው ከሙላቱ የማይጎድል የምህረት ባህር በመሆንክ ነው እንጂ አለው። ዳግመኛም ጌታችን ላሊበላን ለሐዋርያቶቼ በሰጠሁት ቃል ኪዳን መጠን ለአንተም ይደረግልህ አለውና ከሱ ተሰወረ። ላሊበላም የአምላኩን ቸርነትና እውነተኛ የሆነ ቃል ኪዳኑን በሰማ ጊዜ በጣም ደስ አለው፣ እግዚአብሔርንም አመሰገነ። ከዚህ በኋላ ስሙ ኡራኤል የተባለው መልአክ በክንፉ የጌታችንን ደም ይዞ ወደ መንዝ ምድር ሄደ። ሙሴ የእግዚአብሔርን ልጅ በደብረ ሲና በእሳት አምሳል ሆኖ የእሳቱ አምድ ከለምለሙ ቅጠል ጋር ተዋህዶ እንዳየው በክንፉ እንደ እሳት አምድ በአየር ላይ በመቆም ፈጽሞ ከመረጠ በኋላ የቅዱሳን የጸሎታቸው ቦታ ከምትሆን ከክሊና ምድር ደብረ ቆጵሮስ ላይ አረፈ። ከዚያም አዋቆችንና ሰነፎችን የሚያስቱ እነሱም በጾምና በጸሎት ሊከላከሏቸው የማይችሏቸውን ብዙ አጋንንትን አገኘ። ጾምና ጸሎት በሰይጣን ዘንድ እንደ ጦር ወግቶ ዓይንን የሚያፈስና ራስንም በዱላ መትቶ የሚፈነክት ነውና። ያን ጊዜ የመላእክት አለቃ ቅዱስ ኡራኤል በዚያች በቆጵሮስ ገዳም ውስጥ የጌታችን የኢየሱስ ክርስቶስን ደም ረጨ። ስለዚህም አጋንንት ሁሉም በዚሁ በደሙ መረጨት ተደመሰሱ። በዚያች ገዳም ውስጥ ጠንቋዮችና አጋንንት እንዳይኖሩ እግዚአብሔር በቅዱስ ኡራኤል እጅ እንዲደመሰሱ አድርጓልና። አጋንንትን ሁሉ በመቅሰፍቱ ካወጣቸው በኋላ ዳግመኛ ወደ ቆጵሮስ ገዳም እስከ ዓለም ፍጻሜ እንዳይገቡ በስሙ አማላቸው። ከዚህ በኋላ እንደ እነርሱ ያልሆኑ እንደ ክቡራን አባቶቻቸው ያሉ ለሰው ዓይን በሌላው ዘመን እስኪለወጡ ድረስ በዚያች ገዳመ ቆጵሮስ ላይ የመንፈስ ቅዱስ የጸጋው በረከት መላ። ከዚያን ጊዜ ጀምሮ በዚያች በቆጵሮስ ገዳም ውስጥ መናፍስት ርኩሳን አጋንንት ሁሉ በፍጹም አልተገኙም። በዘንዶ የሚያመልክ አንድ ሰው ነበር። እሱም አንዳንድ ጊዜ እንደ ወፍ፣ በሌላ ጊዜ ደግሞ እንደ አንበሳ ይመስላል። እንዲሁም እንደ አንበሳ ይጮኻል፣ ይንጎራደዳል፣ እንደ ትንሽ ጥጃም ይቦርቃል። ከዕለታት በአንድ ቀን በልቶ ጠጥቶ ሰከረና ዓይኑ ተለውጦ ደም መሰለ ወይንም ደም አለቀሰ። የእግዚአብሔር መልአክ የዚህን ሰው ትዕቢቱን ወይንም እብሪቱን አይቶ የስም አጠራርና የተንኮል ሥራው ፈጽሞ ከምድር እንዲደመሰስ ወደ እግዚአብሔር እየጸለየ ለመነ። እግዚአብሔርም የልመናውን ጸሎት ሰማና መልአኩን ያን ወንጀለኛ ሰው በመብረቅና በነጎድጓድ ድምፅ እንዲያጠፋው ፈቀደለት። ያን ጊዜ የእግዚአብሔር መልአክ በቆጵሮስ አንጻር ላይ ወረደና ምድሪቱን አነዋወጣት። ቤተሰቦቹም ሁሉ እስኪደነግጡ ድረስ የመሠረቷ ድንጋዮች ፈራረሱ። ያንንም ወንጀለኛ ሰው በእሳት ሰይፍ ገደለውና በክፉ አሟሟት ወዲያው ሞተ። ከዚህ በኋላ መልአኩ የቆጵሮስን ምድር አመልክቶ የአብርሃምን ቤት እንደቀደስክ ይህችንም ምድር በቃልክ በችሮታክ ቀድሳት፣ በበረከትህም ባርክልኝ። በዚህ ወንጀለኛና በተንኮለኛ ሰው ሥራ ምክንያት ይህችን ቦታ አታጥፋት፣ በይቅርታክ ብዛት ቀድሳት፣ ለምስጋናህም ማደሪያ አድርጋት እንጂ አለ። ያን ጊዜ የሰማይና የምድር የጻድቃንና የሰማዕታት በረከት ሁሉ ወረደና በዚያች ቦታ በውጭዋም በውስጧም መላ። እግዚአብሔርም ለአንተ ርስት ጉልት ትሆንህና ገንዘብ አድርጋት አለው። ይህም መልአኩ ኡራኤል አቤቱ ጌታዬ ሆይ ይህን በጎ ሥራ የሠራህልኝ በልመና አይደለም፣ ነገር ግን በቸርነትህ በምሕረት ነው እንጂ አለ። ይኸውም መልአክ ዳግመኛ በለመነው ጊዜ በመልካም ሥራው ያለ መርከብ በመጎናጸፊያው ባሕርን የተሻገረ ጻድቅና መምህር የሆነ የኤዎስጣቴዎስ እንደ ቀድሞይቱ ደብር እንደ ቆጵሮስ ያችን ምድር ባረካት። ዳግመኛም አቤቱ ጌታዬ
የተቀደሰው ስምክ በውስጧ እንዴት ሊኖር ይቻላል አለው። እግዚአብሔርም በኋለኛው ዘመን በውስጧ ለእኔ ማደሪያ አዘጋጅቼ በቅዱሳኖቼ ምስጋናዬን አፈሳለሁ፣ ደስታዬንም ለዘላለም በሷ ላይ አደርጋለሁ አለው። የሰላምና የጽድቅ ወዳጆች ደጋጎች በችግርና በብርድ እስኪወለዱባት ድረስ ለሕይወት የሚመነጭ የእግዚአብሔር ቃል በእሷ ይገለጻል። አንተ ግን ይህ እስኪሆን ድረስ በረድኤትክና በጸሎትክ ጠብቃት አለው። ከዚህ በኋላ ይኸው መልአክ ተነስቶ ወጣና ለበረሃ አቅራቢያ የምትሆን ምድሪያ ወደምትባል ወደ አዜብ ምድር ደረሰ። ውስጧንና ውጯንም ሁሉ በጌታችን ደም ረጫት። ከዚያም አንድነቱንና ሦስትነቱን የሚያመሰግኑ ከሮምና ከግብፅ የመጡ ብዙዎች ቅዱሳኖች ተገኙ። የእግዚአብሔር መላእክትም የክርስቶስ የሥጋውና የደሙ አንድነት ካለበት በየዕለቱ እየጠሯቸው ከሰማይ ይወርዳሉ ይወጣሉ። ከዚህ በኋላ ከመለኮቱ ግርማ የተነሳ እየፈራና እየተንቀጠቀጠ ክንፉን ታጠበ። እነዚያ ቅዱሳኖችም የደሙን ጠብታ ባዩ ጊዜ እርስ በእርሳቸው እግዚአብሔር በኢትዮጵያ ይህንን ምልክት ካሳየን በእውነት ዛሬም ዘውትርም እስከ ዘላለሙ ከመንፈስ ቅዱስ ጋር በሦስትነቱና በመንግሥቱ ክብር ምስጋና ይግባው አሉ። ምዕራፍ 2 ከዚህ በኋላ ከቆጵሮስ ገዳም ተነሳና በዳዊት ወንጌል ተሻግሮ በወግዳ ምድር ሸዋ ከምትባል ደረሰ። እሷንም ከክርስቶስ ጎን በተገኘ ብርሃናዊ ደመ መለኮት ባረካት። ከዚህችው ደብር ተነስቶ ሞረት ከሚባለው አገር ሲደርስ የጓደኛውን የቅዱስ ገብርኤልን ድምፅ ሰማ። እሱ መልአኩ ቅዱስ ዑራኤልም የጌታችን የኢየሱስ ክርስቶስን ደም በክንፉ ተሸክሞ ወግዳ ውስጥ ባለች በሞረት አገር ላይ ቆመ። የአሸናፊ እግዚአብሔር እናት የእመቤታችን የቅድስት ድንግል ማርያም የምሥራች ነጋሪ የሆነ የመላእክት አለቃ ቅዱስ ገብርኤልም በዚች ደብር ላይ የጌታችን የኢየሱስ ክርስቶስን ደም ጫለው። ያን ጊዜ ቅዱስ ዑራኤል ዙሪያዋንና አካባቢዋን ሁሉ በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ጌታችን ቅድስት እናቱ ከኢየሩሳሌም ወደ ግብፅ በተሰደደች ጊዜ ስለ ችግሯና ስለ ድካሟ ከእሱ ጋርም ብዙ ድካም ስላገኛት አስራት አድርጎ ሰጥቷታልና በኋላም ዘመን በዚች ቦታ ንጹሐን ከሆኑ ከእስራኤል ነቢያት ይልቅ የተመረጠና የከበረ የሙሴ ጽላት ከሆነች ከጽዮን ካህናት ዘር የተወለዱ ሁለት ቅዱሳኖች ይኖሩባታል። ሥጋዋን ንጹሕ በማድረግ ከመለኮቱ ጋር አንድ አድርጎ ሥጋዋን ለብሶ ፍጹም መለኮታዊ ብርሃን የሆነ የአብ የቃሉ እናት እመቤታችን ድንግል ማርያምን የሚወዱ ብዙዎች መነኮሳት በእሷ ውስጥ ይወለዳሉና እሱ በሰይጣን አገዛዝ በጨለማ ውስጥ ለነበሩት ለአዳምና ለልጆቹ የሕይወት ብርሃን ነውና ከሌዋውያን ወገን የተወለዱ እነሱም በኢትዮጵያ ውስጥ ከጽንፍ እስከ ጽንፍ ቅዱስ ወንጌሉን በማስተማር ያበራሉና ያን ጊዜም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም ረጫት፣ ባረካትም። ከዚህ በኋላ ያቺ ደብር ደይ ተባለች። በኋላ ዘመን የንጉሥ ግርማ አስፈሪ ልጅ አምደ ጽዮን በአባ ዜና ማርቆስ ጊዜ ደብረ ብስራት ብሎ ሰየማት። በኋላም ዘራ ያዕቆብ የሞረትን አገር ምርጥ ብሎ ሰየማት። ንጉሥ ዘራ ያዕቆብ በስሟ ቤተ ክርስቲያንን በሠራ ጊዜ እመቤታችን መርጣታለችና አደሸዋንም ደብረ መሶበ ወርቅ ብለው ሰየሟት። ምክንያቱም የአምላካችን ሥጋውና ደሙ በመሶበ ወርቅ ውስጥ በእሳት ነበልባል አምሳል ሆኖ ተገልጧልና። ከዕለታት በአንድ ቀንም ባህሪው ጽሩይ በሆነ ወርቅ ተመስሎ በዚህችው ውስጥ ታይቷልና። ከዚህ በኋላ መልአኩ ቅዱስ ዑራኤል ተነሳና በብርሃን ሰረገላ ተጭኖ በአንሳሮ በኩል የጭልጋን ባህርና ግራሪያ ምድር ከወንዙ አደረሰ። በዚያችም ውስጥ ይህች ወንዝ ለኢትዮጵያ ሕዝብ ሁሉ የኃጢአት ማስተሰሪያ ትሆን ዘንድ ንጹሐን መለኮታዊ ከሆነ ከጌታችን ከኢየሱስ ክርስቶስ ጎን ለሕይወት ከፈሰሰው ወይንም ከመነጨው ደም እርጭ ሲል የሚካኤልን ድምፅ ሰማ። ዳግመኛም አንተም እንደምታውቀው ሁሉ በስደቷ ጊዜ በግብፅ አገር ስላገኛት መከራና ችግር ይህችን አገር ለስደቷ መታሰቢያ ትሆናት ዘንድ ጌታችን ለእናቱ ስለሰጣት የግራሪያን ምድር ተራሮቿን፣ አጸዶቿን፣ ሜዳዎቿንም ሁሉ ባርክ ቀድስም አለው። ይልቁንም በኋላ ዘመን ይህች ቦታ የቅዱሳን ልዩ ቦታቸው ትሆናለች። በእሷም ብዙዎች አብያተ ክርስቲያናት ይሰሩባታል። የመንፈስ ቅዱስም የጸጋው ብርሃን እስከ ዘላለሙ አይለያትም። ያን ጊዜ የመላእክት አለቃ ቅዱስ ዑራኤል ከአምላካችን ጎን የፈሰሰውን ደም ረጫት፣ ቀደሳትም። ወዲያውም የመለኮት ብርሃን ከበባት። ስለዚህ ይህች ወንዝ የደም ዜጋና አገታ ዜጋመል ወንዝ ተብላ ተሰየመች። መለኮታዊ የሆነ የጌታችን የኢየሱስ ክርስቶስ ከጎኑ የፈሰሰው የደሙ ብርሃን ከቧታልና።
በዚያች ዕለት መጋቢት 27 ቀን ጌታችን በተሰቀለ ጊዜ ብርሃን የለም ነበር። ነገር ግን መልአኩ ኡራኤል የጌታችንን ደም እየረጨ በመጣ ወይንም በደረሰ ጊዜ በዚህችው ሀገር ውስጥ ብርሃን ታይቷልና። ከዚህም በኋላ በደመና ተጭኖ ሲሄድ ሞሎ ከሚባለው ቦታ ደረሰ። ከዚያም ወደ እንጦጦ ተራራ ሄደና የጌታችን የኢየሱስ ክርስቶስን ደም በላዩ ረጨ፣ ዙሪያውንም ሁሉ ባረከ። ከዚህ በኋላ ተነስቶ ወደ የረር ወረደና ከአደባባዩ አንስቶ እስከ ጨለቅለቃና ፍልውሃ ድረስ ያለውን በምስራቋና በምዕራቧ በቀኟና በግራዋ ያሉትን አገሮች ሁሉ በአምላካችንና በጌታችን ደም ባረካት። ይህቺ የየረር ተራራ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም አስራት ከመሆኗም በላይ ለኢትዮጵያ አገሮች ሁሉ ማዕከላዊ ናትና። ከሷም ሄዶ ደብረ ዝቋላ ላይ ወጣና ከሕዝብ ሁሉ ከአዳም ልጆች የተመረጡ ንጹሐን የሚሆኑ የአብርሃምና የይስሐቅ የያዕቆብም ልጅ ከምትሆን ከእመቤታችን ከቅድስት ድንግል ማርያም ንጹሕ የሆነ ሥጋዋን ነስቶ ከለበሰው ሥጋ ከጌታችን ጎን የመነጨውን ቀይ ደም በባህሮቿ ውስጥ ጨመረው። ያን ጊዜ ከአምላካችን ውሃና ደም ተቀላቅሎ ከጎኑ እንደመነጨ ባህሩ በቀይና በጠራ ውሃ መልክ ታየ። መልአኩ ኡራኤልም የደብሯን 4 ማዕዘኖችንና ቦታዋን ሁሉ ባረከ። በየተራራዋም ላይ ያለው ውሃ ካለበት ቦታ እንደ ወተት ስለረጋ ወዲያና ወዲህ ሊፈስ አልቻለም። ይኸው ባህር አስቀድሞ ከተራራዋ ላይ በ4ቱ ማዕዘንና በዙሪያም ሁሉ እየወረደ ይፈስ ነበርና። የሰማያውያን የቅዱስ ኡራኤል ሰራዊት መጡና በላዩዋ ላይ የሚኖሩትን የአጋንንትን ማህበር ሁሉ በታተኗቸው። ከበታቿ ያሉ ወይንም የሚኖሩ የአገሩ ሰዎችም የመላእክት ሰራዊት በተራራዋና በዙሪያዋም ሁሉ እንደ አጥቢያ ኮከብ ሲያበሩ አዩአቸው። ስለዚህ ደብረ ዝቋላ ኮከበ ገዳም ተብላ ተሰየመች። ከዚህችም ወደ ምድረ ከብድ ሄዶ እንደ ደብረ ዝቋላ ባረካት። ወደ ምድረ ወረብም ሄዶ እንደ ክሊና ምድር እንደ ደብረ ቆጵሮስ ከምሁር ጀምሮ እስከ ዝዋይ ወሰን ድረስ በጌታችን ደም ረጫት። የዚያችም ሀገር ስም መንዝና ስልጢ ነው። ከዚያ በኋላ ወደ ዝዋይ ሄደና ባህሩ መካከል ባለው ደሴት ከፍተኛ ተራራ ላይ ወጣና ቆመ። ከተጫነበት ደመና ላይ ወረደና በአንደኛው ክንፉ ከዝዋይ ባህር ቀድቶ በአንደኛው ክንፉ ደግሞ ከያዘው ከጌታችን ከኢየሱስ ክርስቶስ ጎን የቀዳውን ደም ጨምሮ ከከንባታ ምድር አንስቶ እስከ እናሪያና አረብ ወሰን ድረስ ሁሉንም ረጨ። ከዚህ በኋላ ተነስቶ የፀሐይ መውጫ ወደምትሆን ምድር ሄደና ከምስራቁ ተራራ ላይ ወጥቶ የሐዘሉንና የያግሙን ምድር ሁሉ ባረከ። አሰቦት ተራራም ላይ በወጣ ጊዜ ቅዱስ ሚካኤል ይህችን ተራራ ሳትዘገይ የጌታችንን ደም በፍጥነት እርጫት አለው። ጌታችን ዛሬ ማህያዊ በሚሆን በደሙ አዳምን ከዲያብሎስ አገዛዝ ነፃ ሊያወጣ ወደ ሲኦል ይወርዳል፣ እኛም ከሱ ጋር አብረን እንሄዳለንና አለው። ያን ጊዜም በፍጥነት ስለቀደሳት ወይንም ስለረጫት ከፀሐይ ብርሃን ይልቅ ሁለንተናዋ ብርሃን ሆነ። ስለዚህም የሰማይ መላእክት ያችን ተራራ የእመብርሃን አገር የብርሃን ተራራ ደብረ ወገግ ብለው ሰየሟት። ያን ጊዜ ያቺ ደብር ሲባርካት 11 ሰዓት ነበርና ጌታችን የአዳምን የሔዋንን ነፍሳት ከነ ልጆቻቸው ከሲኦል ውስጥ ለማውጣት በአካለ ነፍስ ወረደ። ግሩም የሆነ የማይጠፋ የመለኮቱ ብርሃን የሲኦልን ቦታ አበራት። ለዘላለሙ ጥቂት እንኳ የብርሃን ጸዳል ወይንም ጭላንጭል የሌለው በሲኦል ጉድጓድ ውስጥ የነበሩትን የሰውን ነፍሳት ሁሉ አወጣቸው፣ አዳናቸውም። ያን ጊዜ ይኸውም የብርሃናት አለቃ የሚሆን ቅዱስ ኡራኤል ከደብረ ወገግ ተነስቶ በኢትዮጵያና በግብጽ ባለች ፈለገ ግዮን አባይ ደረሰና ማህያዊና ግሩም የሚሆን የመለኮትን ደም በክንፉ ስለተሸከመ በተፈጥሮ ባህሪው እሳት ሲሆን እየተንቀጠቀጠ ፈጽሞ ተግብሩን ለማጠየቅ በውስጧ ታጠበ። የተቀደሳችሁ የኢትዮጵያ ሕዝብ ሆይ የመላእክት አለቃ ቅዱስ ኡራኤል ከእስላሞች አካባቢ በስተቀር ከኢትዮጵያ ጸደ ቤተ ክርስቲያን ወይንም ቦታ ውስጥ መድኃኒት በሚሆን በጌታችን በኢየሱስ ክርስቶስ ደም ያልቀደሰው አንዳችም አይገኝምና ይህንን ታሪኩን ስሙ። ነገር ግን እነዚያን አድባራት ሁሉን የፈጠረ ብርሃን የሚሆን የአብ አካላዊ ቃል እናት እስከ ዓለም መጨረሻ ድረስ ስሟ በእነሱ ላይ ይጠራ ዘንድ ከፍ አድርጓልና ከትግራይም ሀገር ዳግሚት ጽዮን የተባለች ምድር አክሱምንና ደብረ ሃሌሉያን እንደዚሁም ደብረ ሲያትንና ከዋሊ ገዳም ጋር ደብረ አባይን ዳግመኛም ከአማራ ሀገሮች የላስታ ምድርና የሮሃ ሀገር ደብረ አስዋም ለአንጎት ምድር እስከ ኦፍላ ምድር ድረስ ምዕራቧና ምስራቋ የምትሆን ከይኩኖ አምላክ ጋር ይዘው የሶስቱ ነገስታት ላሊበላና ቄሱ የምርሃነ ክርስቶስ የናኩቶ ለአብም አድባራት የሆኑትን ሁሉ ከፍ ከፍ አደረጋቸው።
በጌታችን ደም ከተባረኩትና ከፍ ከፍ ካሉት ሌሎች አድባራትም የዳግማዊ ዳዊት ደብረ ከርቤና ገነተ ማርያም፣ ከበጌ ምድር ጽርሐ አርያምና ሁለቱ የጽድቅ ነገሥታት አብርሃና አጽብሃ እንዲሁም ሃይማኖቱ የቀና አምላክን የሚወድ ዘርዓ ያዕቆብ የሰሯት ከሸዋ አገርም በመንዝ አገር ውስጥ የምትገኝ ምድረ ከሊና እንዲሁም እመጓ የሚሏት የምሳለ ማርያም ደብርና የአሸዋ ደብርና ደብረ ብስራት ከሸዋ አድባራት ሁሉ የከበረችና የተመረጠች የቅዱሳን ገዳም የምትሆን ደብረ ሊባኖስም በምስራቅ አገር ያለ ደብረ ወገግና ደብረ ዝቋላ አምባ ማርያምና እመ ምህረት እንዲሁም የደንስ ገዳምና ደብረ ይሻ ናቸው። እነዚህ ሁሉ የብርሃናት አለቃ የሚሆን በቅዱስ ዑራኤል እጅ ለዘላለሙ ክብርና ምስጋና ገንዘቡ በሚሆን ማህያዊ በሚሆን በጌታችን በኢየሱስ ክርስቶስ ደም ተባርከዋል። ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ምስጋና ይገባል። ለእኛም ለዘላለሙ ይቅርታና ምሕረት ይደረግልን፣ አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ሐና፣ ወለተ መስቀል፣ ወለተ ኪዳን፣ ጽጌ ማርያም፣ የጌጤነሽ ደስታን ነፍስ ይማረልን፣ በአጸደ ገነት ያኖርልን፣ አሜን። ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወለተ እግዚአብሔር፣ ወለተ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ሚካኤል፣ ፍቅርተ ማርያም፣ እህተ ሚካኤል፣ ገመቹና ወለተ ማርያም፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ እህተ መልአክ፣ እሴተ ማርያም፣ አክሊለ ማርያም፣ አክሊለ ገብርኤል፣ ኃይለ ኢየሱስ፣ ቀጸላ ማርያም፣ ወለተ ሐና፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሥላሴ፣ አጸደ ማርያም፣ ጸገነት፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ሰንበትና ወለተ ጻድቅ፣ ስዕነ ገብርኤል፣ ወለተ ሥላሴ፣ ወለተ ማርያም፣ የወለተ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኖርልን፣ አሜን። ወልደ ቂርቆስ፣ ወልደ ሚካኤል፣ ወለተ ማርያም፣ አስካለ ማርያም፣ የወልደ ሩፋኤልን ነፍስ ይማርልን፣ በአጸደ ገነት ያኖርልን፣ አሜን። ኃይለ ኢየሱስ፣ ገብረ ሥላሴ፣ ገብረ ኪዳን፣ ኃይለ ኢየሱስ፣ ፈቃደ ሥላሴ፣ ክንፈ ሚካኤል፣ ገብረ ሥላሴ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ወለተ ሚካኤል፣ ፍቅረ ዮሐንስ፣ ፍቅረ ሥላሴ፣ ትርሲተ ሚካኤል፣ ተስፋ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ አክሊለ ሰማያት፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኪዳን፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ የወለተ ጽዮንን የሙሉ ማሞ ወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኖርልን፣ አሜን። ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት